አይሰማኝም። እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማኅፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ የምንማርበት የትምህርታችን ርዕስ የዝምታ ትምህርት ቤት በሚል ይሆናል። እስቲ ከኔ ጋር በሉት፣ የዝምታ ትምህርት ቤት በሉ እስቲ። በዚህ ርዕስ ነው የምንማረው። ይሄ የዝምታ ትምህርት ቤት የሚለው ቃል በጥንቷ ቤተክርስቲያን በመጀመሪያው ክፍለ ዘመን በዘመነ ሐዋርያት በነበረችው ቤተክርስቲያን ለእመቤታችን ለቅድስት ድንግል ማርያም የተሰጠ መጠሪያ ስም ነው። እመቤታችንን ነው የዝምታ ትምህርት ቤት የሚሏት። ዛሬም ዕለቱ እመቤታችን ነው። እንደምታውቁት በእመቤታችን ሕይወት ውስጥ የራሳችንን ሕይወት ለመቃኘት በዚህ ርዕስ እንማራለን። የድንግል ማርያም ዝምቷ የት ድረስ እንደነበረ እና ይሄ ጥቅሙስ ምንድን ነው የሚሉትን ሐሳቦች ጥቂት አካፍላችኋለሁ። በተለይ ይሄ ዘመን እንደምታውቁት የመናገር ዘመን ነው። በጣም ብዙ ቶፕ ቴን ላይ ያሉ ሰዎች ተናጋሪዎች ናቸው። በቲክቶክም በዩቲዩብም በምናምንም ማህበራዊ ሚዲያው ላይ ብትመለከቱ በጣም ጥሩና ብዙ ተከታይ ፎሎወር ያላቸው ሰዎች ተናጋሪዎች ናቸው። ይሄ ዘመን የመናገር ዘመን ነው። የማይናገር የለም። ሁሉም ተናጋሪ ነው። ሰሚ የለም። ሁሉም ትንንሽ መስኮት ከፍቷል የሚናገርበት። ማን እንደሚሰማ አንዳንዴ ግራ ሁሉ ያጋባል። ዘመኑ የመናገር ዘመን መሆኑን ብታውቁት አሁን እንኳን ባይጠሉም እነዚህ የቴክኖሎጂ ውጤቶች ድሮ ቤተክርስቲያን እንኳ የደሱ ማይክሮፎን ባልነበረበት ዘመን አባቶቻችን በቃል አስተምረዋል። ኋላ ደግሞ ትንሽ እንደ ስፒከር ያለች ተንቀሳቃሽ ነገር መጣ፣ በዚህ ተጠቅመዋል። አሁን ማይክሮፎን መጣ። ከዚያ ደግሞ አድጎ ሞንታርቮ መጣ። ነገም እንደሚመጣ አናውቅም። ይሄ የሚያሳየን በዚህ ዘመን ተናጋሪነት አዋጪ የሆነበት ዘመን ነው። የሚጠቅመውንም የማይጠቅመውንም አንዳንድ ሰዎች በጣም ረጅም ሰዓት ወስደው ቲክቶክ ላይ ነገር ሃይማኖት እንኳን ስተው ሰዓት ስለተረፈና ስላላቸው ብቻ የማይገቡ ነገሮችን ሁሉ ቧልትና ፌዝ ሁሉ በእግዚአብሔር ቃል አማካኝነት ሲናገሩ የሚያመሹ ሰዎች ታያላችሁ። ኦርቶዶክሳዊነት ደግሞ በተቃራኒው በጣም ዝምታን ገንዘብ ማድረግ የሚፈልግ ነው። እንደምታዩት ቤተክርስቲያን በዚህ አብይ ጾም እንኳን ከበሯን ዝም ታሰኘዋለች። የሰው ልጆች አፍ ብቻ ሳይሆን ከእልልታ መከልከል ብቻ ሳይሆን ምንም ነውር የሌለው ቢመታ ነውር የሌለውን ከበሮ እንኳ ሳይቀር ዝም እንዲል ትሰቅለዋለች ቤተክርስቲያን። ለምን? ዝምታ ትልቅና ቁልፍ የክብር ጉዳይ ስለሆነ ነው። ዝምታ መጽሐፍ ቅዱስ የሚነግረን አለ። ዝምታ በነገረ መለኮታዊ አውድ አባቶቻችን ሊቃውንት የነገረ መለኮት ምሁራን ያስተማሩት አለ። ዝምታ ደግሞ በአባቶቻችንንም በበረሃውያን አባቶች በገዳማውያኑ ሕይወት ውስጥ ዝምታ ያለው ዋጋ በወርቃማ ቋንቋ ተነግሯል። ዝምታ ወዳጆቼ
በማህበረሰባዊ ህይወት ውስጥም ያለው ዋጋ ቤተክርስቲያን በሚገባ አስተምራበታለች። አምላካችን እግዚአብሔርን እንኳን ብንመለከት መጀመሪያ ፍጥረትን የፈጠረበት የመጀመሪያው መንገድ ዝምታ ነው። ዝምታ የእግዚአብሔርን መለኮታዊ ክህሎት ችሎታውን ያሳየበት ነው። ኃይሉን ያሳየበት ነው። በዚህ ዓለም ላይ ፍጥረታትን ተመልከት ተጠቅመው አስደናቂ የሆኑ የጥበብ ውጤቶችን የሚያሳዩ ጠቢባን እግዚአብሔር የለም ብለው እንኳን ቢያስቡ በጥበብ አምላካቸው ላይ መድረስ እንደማይቻላቸው ጫፍ ነው የወሰዱ። በምን? በዝምታ ሳይናገር ከነፍስ የሚረቁትን እኛን የሚጠብቁንን መላእክት እግዚአብሔር ካለመኖር ወደ መኖር ያመጣቸው በዝምታ ነው። ለዚህ ነው ታላቁ ኢትዮጵያዊ ሊቅ ቅዱስ ዮሐንስ አፈወርቅ በከመ ፈቀደ ይገብሮ ከመ ሀለ ይፈጽም፣ እግዚአብሔር እንደወደደ ይሰራል እንዳሰበም ደግሞ ይፈጽማል። ዝምታው የሚሰራለት አምላክ ነው። ሰው ጨረቃ ላይ መኖር ቢጀምር፣ ሰው በደመና መጫማት ቢጀምር ቢችል ፈጣሪው አምላኩ እግዚአብሔር ላይ ሊደርስበት የማይችለው ትልቁ መለኮታዊ ጥበብ የተገለጠው በዝምታ ዝም ብሎ ሳይናገር ሰርቶ ህልው አድርጎ ህይወት ሰርቶ አምላካችን አሳይቶናል። ዝምታ ዋጋው ቀላል አይደለም። ስለ ዝምታ መጽሐፍ ቅዱሳችንንም ብንመለከት ዝምታ ጠቢቡ ሰሎሞን እንደነገረን ምላሱን የሚጠብቅ ነፍሱን ይጠብቃል ይላል። ዝም ማለት የሚችል ሰው ሰሎሞንም ነግሮናል። ለመናገር ጊዜ አለው፣ ዝም ለማለትም ደግሞ ጊዜ አለው። ዝምታ ማለት ሰዎች እንዲናገሩ የተፈቀደላቸውን አይናገሩ ማለት አይደለም። ከማይገቡ ንግግሮች ራሳቸውን እንዲጠብቁ ማለት ነው። ይሄ የእመቤታችን የቅድስት ድንግል ማርያም የሕይወቷ ጫፍ ነው። በዚህ ትምህርት ውስጥ አንዳንድ ጥያቄዎች ይነሳሉ። ለምሳሌ ለምንድን ነው በአራቱ ወንጌላት ስለ እመቤታችን ስለ ቅድስት ድንግል ማርያም በሰፊው ተጽፎ የማናገኘው? በውጭ ያሉትን ይጠይቃሉ፣ ቤተ ክርስቲያን ውስጥም ያለነው እንጠይቃለን። ምናልባት እኮ ከኛ እምነት ውጭ የሆኑ ሰዎች በድንግል ማርያም ጉዳይ የሆነ ጥያቄ ሲጠይቁን ማቴዎስ እኮ እንዲህ ብሎልን ቢሆን ኖሮ እንመልስላቸው ነበር፣ ማርቆስ እኮ እንዲህ ብሎልን ቢሆን ኖሮ ይኸው ብለን ጥቅሱን ጠቅሰን እንመልስላቸው ነበር ብለን እናስባለን። እና በጣም በአስደናቂ ሁኔታ ወንጌል ከመጻፉ በፊት ሐዋርያት የመጀመሪያዋ ቤተ ክርስቲያን እመቤታችን ቅድስት ድንግል ማርያምን እንደ ጥሩ መዝገበ ቃላት ነበር ብትጠቀምባት። የምትነበብ ወንጌል ሆነ። ማቴዎስ ወንጌሉን ሳይጽፍ፣ ማርቆስ ሳይጽፍ፣ ሉቃስ ሳይጽፍ፣ አራቱ ወንጌላውያን ሳይጽፉ ክርስቶስ ያስተማረውን ትምህርትና ሕይወት በይበልጥ ከክርስቶስ የተማሩትን ትርጉም የሚያገኙት ከእመቤታችን ከቅድስት ድንግል ማርያም ነበር። ይህ ጥንታውያን አባቶቻችን ተናግረዋል። እንደ መዝገበ ቃላት የምትነበብ ግን በጣም የሚገርማችሁ ድንግል ማርያም በሕይወት ዘመኗ ያወራችባቸው ጊዜያት የተቆጠሩ ናቸው። 64 ዓመት በዚህ ምድር ላይ ስትኖር ድንግል ማርያም አፍ አውጥታ የተናገረችባቸው ጊዜያት የተቆጠሩ ናቸው፣ የሚታወቁ ናቸው። እመቤታችን አንድም ቀን ዋጋ የሌለው ንግግር ከአንደበቷ ወጥቶ አያውቅም። እንደኛ ባሌለው ኖሮ ብላ ተናግራ የምታውቀው ነገር የለም። እመቤታችን እንደው በጣም ከጥልቅ ዝምታዋ የተነሳ ክርስቶስ
እኔ እኮ እናቱ ነኝ፣ ከዚህ ቀጥሎ ትልቋ ባለስልጣን እኔ ልሆን ይገባኛል ብላ ከፍ ያለው ወንበር አዘጋጁልኝ አላለችም እመቤታችን። አሁን ዛሬ ሰው ትንሽ ነገር ሰርቶ ምንጣፍ ካልተነጠፈለት ወንበሩ ላይ ደስ አይለው፣ ትንሽ ነገር በማይክሮፎን ካልተለፈፈለት ደስ አይለው። የ33 ዓመት ከ3 ወር የቤዛነት ስራ በእርሷ በኩል ሲሰራ እመቤታችን ቅድስት ድንግል ማርያም ይሄ ነው እኔ ላይ የተሰራው፣ እኔ በእኔ በኩል የሰራው ይሄንን ነው፣ ለእናንተ ለሐዋርያቱ መጠራት መመረጥ ምክንያት ሆንኩት እኔ ባልወልደው ኖሮ አሳ አጥማጅ እንደሆናችሁ ትቀሩ ነበረ። ስለዚህ እንዲህ አይነት ከፍታ ወንበር አዘጋጁልኝ አላለችም እመቤታችን። ይሄ ለአገልጋዮችም ትልቅ ትምህርት ነው አላለች። ዝም ብላ የኖረች ናት። በጣም የሚገርመው ዝምታዋ የድንግል ማርያም በደስታዋም በሐዘኗም ነው። አሁን ቅድም አዘነች ድንግል አለቀሰች የሚለውን ዝማሬ ሰምታችኋል አይደል? ለማርያም የሚባል ማለት ቤተክርስቲያናችን የማርያም ለቅሶ እመቤታችን ድምፅ አውጥታ አልቅሳ አይደለም፣ ቤተክርስቲያን ተርጉማው ነው የልቧን ሐዘን። የለም ምንም ለትምክህትም የተናገረችው ንግግር የለም። ድንግል ማርያም ኤልሳቤጥ ፊት እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለችና ይህንን ምክንያት ስትናገር እስመ ገብረ ሊተ ኃይለ አብያተ በእኔ ታላቅ ስራን አድርጓልና ብላ ምክንያቱን ደግሞ ስትናገር እስመ ረኤ ሕማም ዓላመቱ ነው የባሕርይቱን መዋረድ አይቷልና። ቤተ ክርስቲያን ድንግል ማርያም ለቤተ ክርስቲያን ልብ ናት። አይታችኋል። መንበሩ ላይ የሚቀመጠው ስዕለ ማርያም ነው። የትም ቤተክርስቲያን ብትሄዱ ማርያምን የምናመልኮንን አይደለም፣ ራስ ለሆነላት ክርስቶስ ራስ ለሆነላት ቤተክርስቲያን ድንግል ማርያም እንደ ልብ ናት። ለዚህ ነው በቅዳሴያችን ምዕመናን ይህንን ገንዘብ ማድረግ እንዲገባቸው፣ ካህናት ይህንን ገንዘብ ማድረግ እንዲገባቸው ምን እመቤታችን ቅድስት ድንግል ማርያም ሕይወት ውስጥ የታየው ማንነት ገንዘብ ሊያደርጉ እንደሚገባቸው ሁለቱንም ይገልጣሉ። ሁለቱንም አልዕሉ አልባቤክሙ ልቡናችሁን ከፍ ከፍ አድርጉ፣ ልቡናችሁን ከፍ አድርጉ ብለው ትዕቢት ደግሞ እንዳይመጣ አትሕቱ ርእሰክሙ ራሳችሁን ደግሞ ዝቅ አድርጉ። እግዚአብሔር በድብቅ እንዲሰራብሽ ማለት ልክ እመቤታችን ላይ እንደሰራው እግዚአብሔር ሰውሮ እንዲሰራብህ ማለት አንተ ሳትታይ በአንተ በኩል እርሱ እንዲታይብህ ማለት ነው። የእመቤታችን የቅድስት ድንግል ማርያም ሕይወት የዝምታ ነው። እመቤታችን ቅድስት ድንግል ማርያም ወዳጆቼ ድምጿን ከፍ አድርጋም ስቃ አታውቅም። ማለት በጣም ከት ብሎ ምናምን የሚያስቅ ሳቅ በእመቤታችን ሕይወት ውስጥ አይታወቅም። አሁን እመቤታችን ልናገር ብትል ወዳጆቼ ለዚህ ዓለም ያደረገችውን ልናገር ብትል እመቤታችን በየትኛው መጽሐፍ ጽፈን እንጨርሰዋለን ብትል እመቤታችን ዝም እና ሊቃውንቱ ጠይቀዋል። ለምንድን ነው አራቱ ወንጌላውያን ስለ እመቤታችን ስለ ቅድስት ድንግል ማርያም በሰፊ ያንጻፉት? ለምንድን ነው ስለ እናቶቿ ስለ ወላጅ እናቷ ስለ ቅድስት ሐና ስለ ቅዱስ ኢያቄም ለምን አልጻፉም? ቤርሳቤ እንኳ በተጻፈችበት የክርስቶስ የዘር ሐረግ ውስጥ ሐናና ኢያቄም እንኳ ሳይቀሩ ለምን አልተጠሩም ብለው ሊቃውንቱ ጠይቀዋል። በመደነቅ ጠይቀዋል። በተለይ እናቷ ቅድስት ሐና ገና በ3 ዓመቷ ወስና ለቤተ መቅደስ ስትሰጣት ከዚያ በቤተ መቅደስ ካደገች በኋላ ራሷ ደግሞ ራሷን ስለመወሰን ለእግዚአብሔር ስለመወሰን ስለመስጠት ራስን ስለመከራዋ ስለ መንፈሳዊ ብርታቷ የእግዚአብሔር እናት ስለመሆኗ እንዲህ ያለውን ታሪክ በሰፊው ለምን አላገኘንም? ለምን
ለምንድን ያላገኘ ነው ብለው ጠይቀዋል። በተለይ ሁልጊዜ ከጌታችን ከኢየሱስ ክርስቶስ ጋር በሚዛመዱ ሁኔታዎች በመዋዕለ ሥጋዌው በሰራቸው ባከናወናቸው ተግባራት ወይም ደግሞ ክስተቶች እመቤታችን ቅድስት ድንግል ማርያም ከፊት አትታይም። ለምንድን ነው? ስለ ቅድስተ ቅዱሳን ስለ ድንግል ማርያም የምናውቀው ነገር ቢኖር በደቀ መዛሙርቱ በሐዋርያት እና በልጆቻቸው አማካኝነት በቀደሙ አበው አማካኝነት ለእነርሱ በተገለጠ ትውፊት ነው። ለምንድን ነው እዚህ ትልቅ መጽሐፍ ላይ አግኝተን የፈለግነውን ጠቅሰን ምንድን ነው መናፍቃንን እያሳፈርን እንዳንኖር ለምን አልተጻፈም? ወዳጆች ለምንድን ነው ስለ እርሷ ጥልቅ ሰብዕና የሐዲስ ኪዳን ቅዱሳት መጻሕፍት ዝምታ ምክንያቱ ምንድን ነው? በጣም የሚገርመው ቅዱስ ጳውሎስ እንኳ አንድ ቦታ እንዲህ ይላል በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ አንድ ልጁን ወደ ዓለም ላከ ብሎ ማርያም ብሎ አይጠራም ስሟን። ለምንድን ነው ይሄ ዝምታ? የቅዱሳት መጻሕፍት ዝምታ። ይህን ሊቃውንቱ ሲመለሱ ባጭሩ ምንድን ነው ያሉት? ይሄ ሁሉ የቅዱሳት መጻሕፍት ዝምታ በራሷ በወላዲተ አምላክ በድንግል ማርያም ጠባይና ማንነት ምክንያት ነው። ጠባይና ማንነት በራሷ የደረሰችበት የከፍታ ልዕልና እግዚአብሔርን ማስተናገድ እርሱን ለማስተናገድ የበቃ መቅደስ ከዝምታ ውጪ ምን አለው? ይህን መቅደስ ይሁት አይናገርም፣ ግን ያስተምራል። ዓለም ያየዋል። የኦርቶዶክሳውያን መቅደስ የክርስቶስ ቤተክርስቲያን እንደሆነ ሳይናገር ዓለምን ያስተምራል። እመቤታችን ቅድስት ድንግል ማርያም ከዚህ መቅደስ በሚልቅ ዝምታ ምንም አለች። ሕይወቷ መልካም ነው፣ ምንም ጥያቄ የለውም። በንጽሕና የምትታወቅ ናት። በበጎ ምግባራት የምትታወቅ ናት። በትህትና ራሷን በመካድ የሰማዕታት እናት እና ትምክህት የምንላት እሷን ራሷን ለእግዚአብሔር በመካድ የመጀመሪያዋ ናት እመቤታችን። ራሷን የክርስትናው ጥልቅ ክብር የሚታይባት ጥልቅ ወንጌልን ትመስላለች የምንለው ለዚህ ነው። ወንጌል ድምፅ አውጥቶ አንሰማውም፣ ስናነበው ክርስቶስን እናይበታለን። እመቤታችንን በጥልቅ መንፈሳዊ ዓይን የሚያነባት ሰው ክርስቶስን ያይባታል። ከቅዱሳት መጻሕፍት ከፍ አድርጎ እና በልቧ ባሳደገችው ሕይወት በጸጥታ እና በመንፈስ የተሞላ ማንነቷ ይህ ምክንያት ከቅዱሳት መጻሕፍት አእምሮ በላይ ቅዱሳት መጻሕፍትን አፍ እጅ ያስጫነ ማለት ነው። መጻሕፍቱን ዝም ያሰኘ ዝምታ አስደናቂ ነው። የእግዚአብሔር የመገለጫ ስፍራዎች በአብዛኛው ዝም ያሉ አካባቢዎች ናቸው። ዝምታ ከግርግር ከጩኸት ራስን መከልከል ነው፣ ቀላል አይደለም። ዝምታ በነገረ መለኮታዊ አውድ ለእግዚአብሔር ልብን መክፈት ማለት ነው ይላል። አፍ ዝም ሲል ልብ ለእግዚአብሔር ይከፈታል። ልብ ዝምታ ልክ እንደ ቅዱስ ቁርባን ነው። ሰው በቅዱስ ቁርባን እግዚአብሔርን እንደሚያጣጥመው በውስጡ እንደሚያኖረው ዝምታም የእግዚአብሔር መገኘት ሙላት ነው። የሰው ልቡ ይሞላል ዝም ሲል። በዚህ በአንደኛ ነገሥት ምዕራፍ 19 ላይ ታላቁ አባታችን ኤልያስ አክዓብና ኤልዛቤል ሊገሉት በሚፈልጉ ጊዜ ከአክዓብ ሚስት ከኤልዛቤል ሽሽት ይዞ
አንድ ስፍራ ላይ ከመልአኩ ጋር ከተገናኘ በኋላ መልአኩ በመሶበ ወርቅ ህብስት ከመገበው በኋላ በማሰሮ ደግሞ ያዘውን ውሃ ካጠጣው በኋላ ሌላ መንገድ ተጉዞ አንድ ዋሻ አካባቢ ተደብቆ ሳለ እግዚአብሔር በዚህ ምን ታደርጋለህ? ለአባቶች አምላክ ቀንቻለሁና ነቢያቱን ገለዋል፣ መሰዊያውን አፍርሰዋል እና ለጣዖት ሰግደዋል፣ ለበዓል ተንበርክከዋል። ለዚህ ቀንቻለሁና በዚህ ተቀምጫለሁ ተሰውሬ አለ። እግዚአብሔር ተነስና ሂድ አለው። ተጓዘ። ኤልያስ ትንሽ እንደተጓዘ በጣም የሚገርመው አንድ ቦታ ከባድ አውሎ ንፋስ ገጠመኝ። ከባድ እና የአውሎ ንፋስ አለቱን ሰነጣጠቀው ይላል። አለቱን ተሰነጣጠቀው፣ አውሎ ንፋሱ ተገለጠ። እዚያ ውስጥ ግን እግዚአብሔር አልነበረም። ከዛ ጥቂት እንዳለፈ ደግሞ እንደገና ኤልያስ አንድ ከባድ እሳት ተመለከተ። ከባድ እሳት። በእሳቱ ውስጥ እግዚአብሔር አልነበረም ማለት። ጥቂት እልፍ ብዬ ነው የሚለው። እልፍ እንዳለ ኤልያስ አንድ ዝምታ፣ ትንሽ ዝምታ እና ዝም የሚል ቦታ ሲደርስ ኤልያስ ከፍርሃቱ የተነሳ ፊቱን በመጎናጸፊያው ሸፈነ። ያን ጊዜ በዝምታ ውስጥ እግዚአብሔር ተናገረ። ተመልከቱ። ዝምታ ምንድን ነው የሚባል? የእግዚአብሔር መገኛ ስፍራው ነው ዝምታ። ብዙዎቻችን እግዚአብሔርን ማግኘት እንዳንችል ያደረገን በውስጣችን ያለ ማዕበል ነው። መድኃኒዓለም ጸጥ ያደርግልን። ታውቋል። ግርግር ነው ውስጣችን። የውጭው ግርግር ብቻ አይደለም፣ በውስጣችን ያለ ግርግር፣ የልብ መናወጥ። አምላካችን አይታችኋል። አምላክነቱን የገለጠው ክርስቶስ ራሱ የማቴዎስ ወንጌል ምዕራፍ 8 ላይ ስትመለከቱ ማዕበሉን ጸጥ እንዲል አደረገው። ይህ ማን ነው ብለው እንዲጠይቁት ያደረገው ጸጥታ ሲያመጣ። እዚህ ታላቅ ዝምታ ውስጥ ነው እመቤታችን እና ከፍ ያለ ማዕረግ ነው። አስደናቂ ነው። ይሄ ጸጥታዋ ለሁሉም ሰዎች ብቻ ሳይሆን መጻሕፍት ብቻ ዝም እንዲሉ ሳይሆን በራሱ በመለኮታዊ ልጇ ያልተጣሰ ቃል ኪዳን ነው። ፈቃዷን አክብሮላታል። ልጇ እንኳን አንድ ቦታ ድምፁን ከፍ አድርጎ ሲመሰክርላት አታዩም? ይገርማችኋል። ግን በሌላ ስፍራ እኮ አመንዝራ ለነበረችው ሴት፣ ሽቱ ይዛ ለመጣችው ሴት የሰጠው ምስክርነት አይታችኋል። መልካም ስራዋን እስከ ዓለም ፍጻሜ ወንጌል በተሰበከበት ስለሷ ስለ መልካምነቷ ለመታሰቢያ ሲነገር ይኖራል ብሎ ያንን መልካም ስራዋን ተመልከቱ። 30 ደቂቃ ባልሞላ መልካም ስራ እስከ ዓለም ፍጻሜ አዲስ ኪዳን ሲገባላት ትመለከታላችሁ። እና መልካም ስራዋን ምስክርነት ሲያደርግ ይህን ሽቱ ሰብራ ለሰውነቴ ለመቃብር ያደርጋለችና ብሎ ይመሰክራል። ለድንግል ማርያም ግን ምንም አከበረላት። ልጇ በቤተ መቅደስ ጥላ ስር ያደገች ናት። አስቀድሞ ነቢያቱ በሩቅ የተመለከቷት ናት። በትንቢት አይተዋታል። መኑ ይእቲ ዛቲ ተትሄውስ ከመጎ፣ ይቺ እንደ ማለዳ ብርሃን የምትጎበኝ ማናት ብለው ጠይቀዋል ነቢያት። ያደገችው በቤተ መቅደስ ነው። እንደ ብርሃን በመቅደስ ውስጥ አበራ ነበረ። ከፍ ያለ ስጦታ ተሰጥቷታል። አምላክን ማስተናገድ፣ ለአምላክ መቅደስ መሆን። ግን ዝም ለምን? እመቤታችን ቅድስት ድንግል ማርያም ለእግዚአብሔር ብቻ የኖረች ፍቅር ናት። ለእግዚአብሔር ብቻ የእግዚአብሔርን ፍቅር በማጣጣም ብቻ ያንን ታላቅ የሞራል ልዕልና ማሳያ ሆና የታየች ንጽሕት ነው። ጌታችን በዮሐንስ ወንጌል በምዕራፍ 4 ቁጥር 22 ላይ ሳምራዊቱን ሴት ምን ብሏታል? ስለሚሰገድበት ስፍራ ጠየቀችው። አባቶቻችን በዚህ ነገር ይዛን ይሰገዳል ይላሉ፣ የእናንተ ሰዎች ደግሞ ለአምላካችን ለእግዚአብሔር ሊሰገድ የሚገባው በኢየሩሳሌም ነው ይላሉ እና የት ነው የምንሰግደው ብላ ስትጠይቀው ጌታ እንዲህ ብሎ መለሰ፣ እናንተ ለማታውቁት ትሰግዳላችሁ አላት። እኛ ግን አለ
እንደምናውቀው እንሰግዳለን። እስቲ መዳን ከአይሁድ ነውና በሉ እስቲ በደንብ በሉ። መዳን ከየት ነው? አሁን ጌታችን መዳን በሌላ በማንም የለም በእኔ ብቻ ነው አላለንም እኮ። ራሱ ክርስቶስ መዳን አለ ከአይሁድ ነውና። ለአይሁድ ብቻ ነው አይደለም ያለው፣ መዳን ከአይሁድ ነውና። ምክንያቱም የአይሁድ አባት ከሆነው ከአብርሃም ዘር ከድንግል ማርያም በሚነሳ ሥጋ ዓለም ይድናልና ብሎ መዳን ከአይሁድ ነውና ብሎ ሲናገር የመዳን ምክንያት መሆኗን እሷን ሲገልጣት ስሟን ሰውሮ የዘር ግንዷን ሲጠራ እናያለን። ለምን? ልጇ ኪዳኗን አከበረላት። እመቤታችን የታላቁ የእግዚአብሔር ምስጢር ሰብሳቢ መዝገብ ናት። የቅዱሳት መጻሕፍት አእምሮ ያልደረሰበት ማንነት ሁሉን ቻይ የሆነው አምላክ የሰጣትን ታላቅነት በውስጧ አክብራ የያዘች። በደንብ ስሙ። ሐዋርያትን ጌታችን ሁለት ቦታ ማንነቱን ገልጦላቸዋል። አንደኛው በፊልጵስዩስ ቂሳርያ ሰዎች የሰው ልጅ ማን ይሉታል ብሎ ከጠየቀ በኋላ የአሕዛብን ግምት የሕዝቡን ግምት እገሌ ግማሹ እገሌ ይላል፣ ግማሹ እገሌ፣ ግማሹ እናንተስ ማን ትሉኛላችሁ? አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አሉት። ይሄንን ታላቅ ምስጢር ከገለጡ ከመሰከሩ በኋላ ይሄንን የዮና ልጅ ስምዖን ሆይ የሰማያዊ አባቴ መንፈስ እንጂ ሥጋና ደም አልገለጠልህም አለና ይህንን ለማንም እንዳትናገሩ ተጠንቀቁ አለ። እየሰማችሁ ነው? ለማንም እንዳትናገሩ ተጠንቀቁ። ሁለተኛ በታቦር ተራራ ነው። በታቦር ተራራም ላይ ልክ እንደዚህ ጌታችን ብርሃነ መለኮቱን ከገለጠ በኋላ ወደ ታች ስትወርዱ ይህንን ለማንም እንዳትናገሩ አለ። በጣም የሚገርመው ግን መልአኩ ቅዱስ ገብርኤልን ወደ እመቤታችን ሲልክ ትወልጃለሽ፣ የምትወልጂው የእግዚአብሔር ልጅ ይባላል፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ ይህን ታላቅ የምስራች ሲነግራት መልአኩን እግዚአብሔር ይህንን ከነገርካት በኋላ ለማንም እንዳትናገሪ ተጠንቀቂ በላት አላለውም? አይገርማችሁ? እንዴት እንዳመናት አያችሁ? እግዚአብሔር እመቤታችንን አላለውም? ይህንን ምስጢር ከታ መያዝ የምትችል መቅደስ እንደሆነች ያውቃታል። እግዚአብሔር ያውቃታል። ይህንን አባ ሕርያቆስ ጠይቋል። ነገረ ሥጋዌን ሲዘረዝር ድንግል ሆይ አንቺ ታናሽ ሙሽራ ስትሆኚ ይህንን ታላቅ ምስጢር ለመሸከም ሰባቱ የእሳት መጋረጃ በማኅፀንሽ በሆዴ የተዘጋጀ በግራ ነው በቀኝ ብሎ ጠይቆ አልመለሰችለትም። እመቤታችን ዝም ምን ያለችው አልመለሰችም። ዝም ምን ያለችው። ይሄ ብቻ አይደለም። እመቤታችን በየዋህነት በጸጥታ በዝምታ እና በታላቅ መንፈስ በጸጥታ መንፈስ ተሞልታ ስለ ክርስቶስ መድኃኒትነት ነቢያት የተናገሩትን ቃላት ብቻ በማጣጣም የምትኖር ናት። ይገርማቸው። ገና ጌታን በማኅፀኗ በያዘች ጊዜ አይሁድ ምን አደረጓት? ይህች ሴት ያለ ዕድሜዋ ፈቃደ ሔዋንን ሳትጠብቅ ቀርታ ራሷን አነውራለች ብለው ማየ ዘለፋ መራራ መጠጥ በፊቷ አምጥተው ይህንን ጠጪ ሲሏት ግድ የለም መልአኩ እኮ መጥቶ እንዲህ ብሎ ነግሮኝ ነው የጸነስኩት ተው አላለቻቸው። ዝም። ማን ነው እንደዚህ የሚችለው? ማን ነው? እኛ እንኳን መልካም ነገር ቀርቶ ወዳጄ ስለ ጠላ ነው ሰው ለማውራት እንቻኮልልን። የሆነ ነገር አድርጎናል ስለምንለው ሰው በሐሜት ለመግረፍ በሐሜት አለንጋ። ይሄ እኮ ታላቅ ጉዳይ ነው። ዝም ምን ያለችው እመቤታችን ምን አይነት ጸጋ ነው? ዝም። ዮሴፍ
የእመቤታችንን መጸነስ ካወቀ በኋላ የማቴዎስ ወንጌልን ስታነቡ ጻድቅ ስለነበር ዮሴፍ ፍርሃት ያዘውና አያችሁ ምናልባት የኔም ስም ይጠፋል አላውቅም እንዴት እንደሆነ ብሎ ዮሴፍ ሊተዋት ባሰበ ጊዜ ዮሴፍ ግድ የለህም ና መልአኩ እኮ እንዲህ ብሎ መጥቶ ነግሮኝ ነበረ አትፍራ ይዘው አላለችው መልአኩ እስኪነግረው እሷ ዝም አስደናቂ አለች እመቤታችን ወላጆች ዝም ምንም አላለች ዝም መልአኩ ነው ዮሴፍን አትፍራ ከሷ የተጸነሰው በመንፈስ ቅዱስ ነውና አትፍራ ያለው መልአኩ እስኪነግረው ዮሴፍ እስኪገለጥለት ዝም ለዚህ ነው ኢያይመራ ዮሴፍ አላወቃትም ነበር የሚለው ይኸውላችሁ አልገለጠችለትም ራሷን አላወቃትም ማለት በነገራችን ላይ በግብር ማለት አይደለም ዮሴፍ የኛ ሊቃውንት ኢትዮጵያ ሊቃውንት በየዕለቱ መልኳ ይለዋወጥበት ነበረ ብለዋል ይህንን ደግሞ ኦርቶዶክሳውያን ሊቃውንት በደንብ አቅንተው ሲተረጉሙት ምን ይላሉ አይ የእመቤታችን መልክ አንድ ቀን ቢጫ አንድ ቀን ነጭ አንድ ቀን ምናምን እየሆነበት ሳይሆን ዮሴፍ ከብቃት ወደ ብቃት እያደገ ሲመጣ እያነበባት መጣ እመቤታችን አብሯት እንኳን ኖሮ በጸጋ እያደገ አነበባት እንጂ ዮሴፍ ና ስለኔ ልንገር ቁጭ ብለን ቡና እየጠጣን አላለችው ዝም የዝምታ ትምህርት ቤት ናት እመቤታችን በጥልቅ ዝምታ የምንረዳት ናት እመቤታችን ወላጆች በጥልቅ እየተሯሯጠን ጥቅስ ፍለጋ በጥቅስ ፍለጋ ወዳጄ እሱ እንደው በአንድ መጽሐፍ ቅዱስ ጥቅስ ድንግል ማርያምን ለማመን የምታስብ ከሆነ አደገኛ ነገር ነው አንድ መምህራችን ነበር ትዝ ይለኛል ምን ይላል ለመናፍቅ ጠቅሶ ለሆዳም አጎርሶ አይቻልም ይላል ሆዳም በጉርሻ ሊጠግብ አይችልም መጽሐፍትን በምልአት ስናይ ነው የሚገባን መዳን የሚገባን ሕይወት የሚገባን በነጠላ ጥቅስ የምናቆመው ሃይማኖት የለም ወዳጆች ዝም ምንም አላለችም እመቤታችን ምንም አንዳንዱ በጥርጣሬ ሲያያት አንዳንዱ በመደነቅ ሲያያት አንዳንዱ ሲፈራት አንዳንዱ ሲያመሰግናት ለሁሉም መልስ አትሰጥም ዝም ቢገርም ነው ቅዱስ ጳውሎስ እንኳን በጣም ታላቅ ሐዋርያ ነው ብዙ ተጋድሏል እንደሚታወቀው ገድሉን ነግሮናል የገጠመውን ከአውሬ ጋር መታገሉን ወደ ሶስተኛ ሰማይ መነጠቁን ባህር ውስጥ 3 ሌሊት ማደሩን ነግሮናል እመቤታችን ግን ምንም ዝም የእግዚአብሔር መገኛው ናታየች ልክ ኤልያስ እዛ ዝምታው ጋር በፍርሃት ፊቱን በመጎናጸፊያ እንደሸፈነ የድንግል ማርያምን ስም ስናስብ በፍርሃት መጎናጸፊያ የትህትና መጎናጸፊያ ወዳጆች ክርክር ውስጥ የምንገባባት አይደለችም እመቤታችን አይደለችም ኦርቶዶክሳውያን ከሆነ እዚያ ጋር ስንደርስ በመጎናጸፊያ መሸፈን በትህትና መጎናጸፊያ መሸፈን እንድትገባን እመቤታችን እንድንረዳት አምላካችን እግዚአብሔር ይርዳል እርሷን ወደ መረዳት እንኳን እግዚአብሔርን እርሷን ዝም እስቲ የወለደችው ቤተልሔም ነው በረት ውስጥ ነው ሌሊት ነው 6 ሰዓት ፀሐይ ጠልቃለች ሌሊቱ ቀን ሆነ እረኞች አልገቡም ሌሊቱ እንደ ቀን ሆኖላቸዋል ተደንቀው መልአኩ የምስራች ነግራቸዋለሁ ዛሬ በዳዊት ከተማ መድኃኒት የሆነ ጌታ ተወልዶላቸዋል ብሎ የምስራቹን በደስታ መልአኩ ተናግሮ እነዚህን እረኞች እያመጣ ከዛ ምድር ሰማይ ሆነች ሰማይ ምድር ሆነች ሰማይ ኒኮና ዓለም ዓለም ኒኮና ሰማይ ከላይ መላእክት ወረዱ ወደ ንጉሳቸው የታቀፈው አንዲት ብላቴና ክንድ ላይ ነው ከታች ደግሞ ስብሐት ለእግዚአብሔር በሰማያቱ ሰላም በምድር ስምረቱ ለሰብእ ብለው ሰውና መላእክት አብረው ሲያመሰግኑ አንድ የወለደች እናት ምን ልትል ትችላለች ብለህ ታስባለህ
ይህ ታላቅ ምስጋና ማስተናገድ የሚችለው ጌታ የወለደች እናት ይሄንን የሰማይ ምስጋና እንደገና ደግሞ ከምድርም ይሄው ንጉሥ ብለው ሲዘምሩለት ሰብአ ሰገል እጅ መንሻ ይዘው መጥተው ሲሰጡ እኔ እኮ ነኝ የወለድኩት ብላ አልተናገረችም። ዝም። ይሄ ታላቅ ደስታ ዝም ያሰኛት እናት አትገርምም? ዝም ፊደል ናት ማለታችን። ኦርቶዶክሳዊነትን የምንማርበት ለማይገቡ ጉዳዮች አፋችን እንዳናበላሽ ዝም። ይገርማል። ድንግል ማርያም በማህፀኗ ይዛው 9 ወር የእግዚአብሔር ልጅ ነው፣ የባህሪ ልጁ ነው፣ ዓለምን የፈጠረ ነው እና እዚያ መላእክት ይወጣሉ ይወርዳሉ እዚያ ጠባብ ሆድ ውስጥ ያንን ሁሉ እያስተናገደች ዝም። በነገራችን ላይ ዲያብሎስ እመቤታችንን ያላሸነፋት በጥልቅ ዝምታዋ ነው። ሔዋንን የጣላት በመናገሯ ነው። ሲያንኳኳ ልቧን ለፈለፈችዋል። ብዙ አለች ጣላት። እመቤታችን መልአኩ እንኳን ያን ምስጋና ሲያመጣ ዝም አይሆንም። ምስጋና ነው ያለችው። አይሆንም። እናቴ ሔዋንን ያሳተ ሰይጣን በምስጋና ሊጥለኝ መጣ። ተመልከቱ፣ ዝም። ታዲያ ከእመቤታችን በላይ ወንጌል ማን አለ ወዳጆች? ማን አለ? ዝም። ጌታን ወልደው በእጇ ታቅፈው በሕፃንነቱ ወደ ቤተ መቅደስ ስትገባ የሰው ልጆችን መዳን እየጠበቀ 500 ዘመን ዕድሜ የፈጀበት አንድ አረጋዊ ስምዖን የተባለ ሰው ልክ ከእጇ ተቀብሎ መዓዛውን ከተዋሃደ በኋላ አቤቱ ዓይኖቼ ማዳንን ተመልክተዋል፣ ባሪያህን አሁን በሰላም ታሰናብተዋል አለ። ከዚያም በቤታችን ምን አላት መሰላችሁ? አንቺ ሴት በነፍስሽ ሰይፍ ያልፋል አላት። እንዴት ብላ አልጠየቀችውም? አይገርማችሁ? ምን ማለት ነው? ዓለም የሚድንበትን ወልጄ መልአኩ ደስ ይበልሽ ብሎኝ አንተ ምንድን ነው የምትለኝ አላለችው። ዝም። እንደው ምን ይላል መጽሐፍ? ማርያም ግን በልቧ ትጠብቀው ነበር። የሉቃስ ወንጌል ምዕራፍ 2 ቁጥር 19። ዝም ወተወዲ ወስተን እንዴ! ምን አይነት እናት ናት? ተመልከቱ ደግሞ ምን አይነት። እሺ ምን ይጻፍ? አሁን ስለ እመቤታችን አልተናገረችም። ምን ይጻፍ? የሐዋርያት ሥራ ስለ ጳውሎስ ጻፈለት፣ ተናግሯል። ሉቃስ ጻፈለት። ምን ይጻፉላት ሐዋርያት? ዝም እኮ ነው ያለችው ሰው ዝም። ለዚህ ነው የዝምታ ትምህርት ቤት እያዩት መልኳን ብቻ በማየት ክርስቶስን የሚማሩባት ናት። ስሟ የተመሰገነ ይሁን። ዝም ዝም የኖረችው በዝምታ ነው። በዝምታዋ እንደ ፍጹም የጸጋ ዕቃ ትታያለች እመቤታችን። እናቶች እህቶች ታውቃላችሁ፣ ለምሳሌ ቤት ወጥ ምናምን የምትሰሩበት ድስታችሁ ትንሽ የሚያንጠባጥር ነገር ካለው እሳት ላይ ትጥዳላችሁ? ንገሩኝ እንጂ በቃ ያንጠባጥባል፣ ያፈሳል። እመቤታችን ስም ምንም ደስታም ሐዘንም ዝምታዋን አልሰበረውም። ምንም አይነት እርዳታ፣ ማጽናኛ፣ ክብር ከሰው አልፈለገችም። እመቤታችን አልፈለገችም። ዝም። የገባው ብቻ ነው የሚያከብራት። የገባው እርሷ አልፈለገችም። ዝም። እና ኢየሱስ ክርስቶስ ራሱን ለዓለም ከሰጠበት ቅጽበት ጀምሮ ያልተለየችው። አሁን ስለ እመቤታችን ምን ተጽፏል ብትሉ ወንጌል ላይ ይዛው እንደተሰደደች ወደ ግብጽ ተጽፏል። አልተጻፈም? መልሱ ወንዶች ተጽፏል? አልተጻፈም? ተጽፏል። ወንጌል ይዛው እንደተሰደደች፣ እንደተራበ፣ እንደተጠማ፣
እንደተሰቃየ በመንገድ ላይ ሕፃን ሆኖ ሄሮድስ ሕፃናትን ሲፈጅ በጀርባው አዝላ እዛው መከራዋ ተጽፏል። መከራዋ የመስቀሉን መንገድ የተከተለችው ድንግል ማርያም ስደቱን፣ እንግልቱን፣ የበረሃውን ስቃይ ተቋቁማ እንደ እናት ሕፃኑን በጀርባው አዝላ ያንን ተቋቁማ ያ ተጽፎላታል። በጣም የሚገርመው በትልልቅ የክብር አደባባዮች ክርስቶስ ክብሩን በገለጠባቸው አደባባዮች ደግሞ ፊት ለፊት አናያትም። በቃና ዘገሊላ እናገኛታለን የምልጃ ስራ ስትፈጽም። እሱም ሌላ ምስጢር አለው። በጣም የሚገርመው በሆሳዕና አምላካችን ወደ ኢየሩሳሌም ሲገባ ሆሳዕና በአርያም ላንተ የዳዊት ልጅ በእግዚአብሔር ስም የሚመጣ እርሱ የተባረከ ነው እያሉ ምስጋና እየሰጡ እንኳን ለአንተ ለተቀመጥክባት አህያ ምስጋና ይገባታል እያሉ እያነጠፉላት አህያዋ እንኳ ተጽፎላት እመቤታችን እዚያ ጋር የለች። አህያዋ እንኳን ደቀ መዛሙርቱ አህያዋ እንዲፈቱ ተጽፈዋል አለ ታሪካቸው አለ። ያቺ አህያ እንኳን አንድ ቀን ክርስቶስን የተሸከመች አህያ ተጽፎላት እመቤታችን ለምን ዝም? እሷ ዝም ብላ እንዴት ባለ መንገድ ይህንን ዓለም ያዳነበትን የእግዚአብሔርን ጥልቅ ፍቅር እያጣጣመች የምትደነቅ ናት። እያጣጣመች ዝም በክብረ በዓሉ ላይ አትታይም። ይልቁኑ በጣም የሚገርመው በሐዘን በሕመም በመከራ ጊዜ ከፊት መስቀሉ ጋር ደግሞ መስቀሉ ስር ነበረች ይላል ነበረች። ጌታችን ከኢየሩሳሌም ወደ ከሊቶስትራ ወደ ቀራንዮ ሲወጣ መስቀል ተሸክሞ በጣም ብዙ የኢየሩሳሌም ሴቶች እየተከተሉ ደረታቸውን እየደቁ ድምፃቸውን ከፍ አድርገው እየጮሁ ሲያለቅሱለት አንድ ልጅ በዛ ሁሉ መከራ ውስጥ እያለፈባት የምትመለከት እናት ብዙ ሴቶች እየጮሁ ሲያለቅሱ ከእናት ምን ሊጠበቅ ይችላል? ዋይታ አለ? ዝም። ልቧ ያለቅሳል? ዝም። ምን የሰው ልጆችን መዳን እያጣጣመች ዝም። ከመስቀል አራቀችም። የመጨረሻውን ስቃይ አጣጥማለች። እመቤታችን ቅድስት ድንግል ማርያም አጣጥመዋለች። የሚወደው ሐዋርያ ዮሐንስ ቤቱ ባይወስዳት ኖሮ ከመቃብሩም የመለየት አቅም አይኖራትም ነበር ከሐዘኗ ጥልቅነት የተነሳ። ግን ዝም። ይሄን ዝምታዋን ልጇ ኢየሱስ ክርስቶስ አከበረላት። አንድ ይስሐቅ ሶርያዊ የተባለ አባት ምን ይላል? ዝምታ ይላል የመንግስተ ሰማያት ምሳሌ ነው ይልና የክብር ጥበብ እንደ ዘውድ የምትጭንበት ነው ይላል ዝምታ። ይሄን ዝምታ አባቶቻችን ለመለማመድ በረሃ ዋሻ ይትስማ ድምፃ ወይትራይ ገጻ የዓለምን ድምፅ አትስማ ተብሎ እንደተጻፈላቸው መነኮሳቱ እልም ያለ ዋሻ በረሃ ምናምን ነው የኖሩት ዝምታ ለመለማመድ። እመቤታችን በግርግር መሃል ነው ዝም ያለችው። ዝም ያ በሰውነቱ ላይ ጫፍ ላይ ጦር ያለው አሎሎ የታሰረበት ጅራፍ እያረፈበት ስጋውን እየበጨቀ ሲነሳ ልቧ እያለቀሰ ዝም። የእግዚአብሔርን ምስጢር ያለ ማቋረጥ በማሰላሰል እውነት ነው። የትኛውስ የምትናገርበት ጊዜ ይኖራታል እመቤታችን? ዓለሙን ያዳነበትን ያንን ጥበብ ከፈጠረበት የሚበልጠውን ጥበብ በማጣጣም ብቻ ልትኖር የምትችል እናት እንጂ የትኛው ጊዜ ኖሯት ነው ከዚህ ወጣ ክርስቲያኖች ስትናገር ልንሰማት ምንችለው? እመቤታችን የትኛው? ዝም። ይህን የተቀደሰ የሕይወት ስርዓቷን ራሱ ክርስቶስ የማይጣስ አድርጎ ቆጠረው። እሱ ከቆጠረው ታዲያ ወዳጄ ሐዋርያትስ የመላካቸውን ፈለግ ሊከተሉ አይገባቸው? ለዚህ ነው ልክ ከጌታው እንደተማረ ቅዱስ ጳውሎስ ከሴት የተወለደ ልጁን ላከ። ምስጢር ጠብቆ ይህንን ነው ሐዋርያት የተከተሉት። ምን
ዝምታዋን በሕይወቷ ዘመን ሁሉ እመቤታችን የኖረችው ዝም ክብሯን እንኳን ኤልሳቤጥ ከገለጸች በኋላ ቶሎ እዚያ ላይ እንዳትቆይባት ኤልሳቤጥም ቶሎ ከዚያ መንፈስ አውጥታ እስመርያ ማማላማቱና የባሪያይቱን መዋረድ አይተዋል። ወዳጆቼ እመቤታችን ቅድስት ድንግል ማርያም ለኦርቶዶክሳውያን ራሷ ወንጌል ናት። ሕይወቷ የሚነበብ አስደናቂ ወንጌል። ከእርሷ ዝምታን እንማር። ታላቁ የቤተክርስቲያን አባት ቅዱስ ቄርሎስ ምን ይላል? ወላዲተ አምላክ ወላዲተ እግዚአብሔር ቃል ኮነት ልማድ፣ የእግዚአብሔር ቃልና ትምህርት ሆነችን ይላል። ከራሷ ከእመቤታችን እንደ ወንጌል ሐዋርያት እንደተመለከቷት እርሷን በጥልቅ ዝምታዋን ተመልክታችሁ ወዳጆቼ በዚህ ግርግር በበዛበት ዘመን በኦርቶዶክሳዊ ልብ መኖር እንዲቻል ዝምታን ከእመቤታችን እንማር። አቤቱ ለአፌ ጠባቂ አኑር ያለ ዳዊት ከእግዚአብሔር ላለመጣላት ነው። ከዲያብሎስ መሰወር የምንችልበት ወደ እግዚአብሔር ልዕልና መድረስ የምንችልበት ትልቁ ቁልፋችን ለማይገቡ ጉዳዮች አፋችንን መዝጋታችን ነው። ዝም ስንል ልባችን ለእግዚአብሔር ጸጋ ይከፈታል። ታላቁ የእግዚአብሔር ጸጋ ተነግሮ የማያልቀው ስለማይነገር ስጦታው አለ ቅዱስ ጳውሎስ እግዚአብሔር ይመስገን አለ። ገርሞ ቅዱስ ጳውሎስ አንድ ቦታ በደማስቆ በመብረቅ ደንግጦን ያመነው ከዚያ በኋላ የተገለጠለትን የሰበከ ነው። ይሄ እሱ እንኳን የእግዚአብሔር ስጦታ ሊነገር አይችልም። ያን ስጦታ ማስተናገድ የቻለችው እናት ታዲያ ምን ልትል ትችላለች? ዝም የዝምታ ትምህርት ቤት። እውነተኛይቱ ክርስትና በዝምታዋ የሚታይባት የቤተ ክርስቲያን ታላቂቱ መዝገበ ቃላት እመቤታችን ከጥልቅ ዝምታዋ በረከት እንድታሳትፈን ከማይገቡ ንግግሮች ራሳችን ጠብቀን በኦርቶዶክሳዊ ለዛ መኖር እንድንችል በቃል ኪዳኗ ተጠብቀን የእግዚአብሔር ቸርነት ያለ